መንገድ ላይ አባጣ ጎርባጣ ቾምቤ ይወድሻል ነፍሱ እስክትወጣ ያልከው ነው። እስቲ አይተንፍሲሙት ነው እኔ እኮ ቾምቤ እውነቱን ልንገርህ ያፈቀራችሁ ሰዎች እኮ ቺካችሁ ንፍጥ እንዳላት እንኳን ማሰብ አትፈልጉም። ማሬ እያለቀስን ይሄን ንፍጥ ተራጭ ነው እያነሳ ፍርጥ እያደረግን ወይ እድሌ በእናትህ አሻንቲ ጭዌ ቀይር ሲያስጠላ በእናታችሁ ምን አይነት ሰው ነው አሻንቲ ከዛለ እኔ ወንድም ምን ባረግ ጥሩ ነው ባላ ያቀረብኩልና አፍንጫዋ ስር ሳረገው ዝርግፍ አለ አሬ ምን አይነቱ ነው በፈጣሪ አረ አሻንቲ ተበቃ ሰለቸኝ እኮ እንዴ ቆም ብለሽ ማሰብ አለብሽ ማለት አለ አይደለም ቤት ድረስ እየመጡ እኮ በርሽን እያንኳኩ ቸኮሌት የሚሰጡ አፍቃሪዎች አሉሽ ብቻ የምታወሪ ስለ ኪሩ እንዳይሆን አዎ ኪሩ ስሙን ራስሽ ከጠራሽማ ምን ይደረጋል ኤቨን ስራትሽ ነሽ ምን ነው ደበረሽ አይ ደበረኝ እኔ ለዚህ ቀልድ አልፈልግም ልሽ ጥሩ ሰዓት ነው የሚያገኘሽ ምን ነው ይኸውልሽ አንድ ስራ ጀምሬ ኮላብ የሚያደርገኝ ሰው አጣሁ አሁን ደግሞ አግኝቻለሁ መሰለኛ ምን አይነት ስራ ጀምረሽ ነው አንቲ ሞኖ ባንድ የተሰኘ ባንድ ለመመስረት አስቤያለሁ ለልደት ቢሉሽ ለሰርግ ቢሉ ለመልስ ቢሉ ደግሞ ለጥምቀት ብቻ ምን አለፋሽ አሪፍ ሙዚቃዎችን እያቀረብኩኝ ድምቅ ለማድረግ ለመስራት አስቤያለሁ ወይ ስምንተኛው ሺ መጥፋችን ተቀርቧል አፍቃሪ ጭራሽ ደብዳቤ አልበቃ በቴክስት ወይ ስልኬ ማንፈጣት እግዚኦ ኧረ ምን አይነት ትውልድ ነው የተመታ ትውልድ ስራ ላይ እኔ በምንድን ነው ኮላብ እንዳደርግ የፈለከው በውዝዋዜ ነዋ እኔ ሙዚቃውን ሳቀልጠው አንቺ ደግሞ ውዝዋዜዋን ታስነኪያታለሽ እንዴ ብቻዬን እንዴ ምን ችግር አለው ኧረ ብቻዬንማ አይመጣም እና ማን ይምጣልሽ ምናልባት ቾምቤ ወይ ቾምቤነት ይኸውልሽ እሱ እንኳን ሊደንስ የላይፍ ራሱ ኮምፓስ ጠፍቶበት ላጠራኝ ኢትዮ ቴሌኮም ገብቼ ለጠራ ለምንድን ነው ያለ ፈቃዴ ስልኬን የሚሰጡብኝ ለምንድን ነው እንዲህ ግን ነገር የታወቀ ነው በሀገሩ በብሩ ይታወቃል መምህር በቄ ከተባለ ተብሎ ማን መረጃ ሰጠብኝ አቶ ደሳለኝ ነው እንጂ ማን ነው አይ ናፍቄስካይ ቸሊናታ ማርማራታ ታ የተባለላት ልጅ እንዴት ነሽልኝ አማን ነው አለው እንዳልን መከራ የለውም ደግሞ እንዳልን መከራ ብቻ አፋፍ ሆኗል ኑሮዬ አሪፍ ነው ሄሎ ቤዛዬ ሄሎ አይ ቤዛዬ ይቅርታ አድርግልኝ እባክሽ እኔ እኮ ወከባ ውስጥ ሆኜ ስልኩን ሲጮህ አልሰማሁት እሺ ቹቹ ደህና ናት እንግዲህ እስካሁን ከተኛችበት አልነቃችም እሺ ወዴት ነው ያላችሁት ሆስፒታል ነን ልጄ እኮ የት መሰለሽ አወኩት እሺ መጣሁ ቶሎ ነይ የኔ ልጅ ኧረ ደብቁኝ እግዚኦ ማርና ክርስቶስ አቾም ብዬ ይኸውልህ አንተ ሆድ ብሷል ስለዚህ ሆድ ለባሰው ሰው የሚሆን ዘፈን እዘፍንልሃለሁ ማሬ እንደው ነፍስ ነገር ለኔ ወይ አሻንቲ በቃ ይሄ ነው ሆድ ለባሰው ሰው የሚዘፈኑ አይሆንም እንዴ አዎ አንተ አይሆንም በእናትህ አንተ እቺ ልጅ በቃ ለከፈችኝ ማለት ነው ማናት እቺ ፈናናታ ይኸውልህ ካገባች ጀምሮ እኔ ጤና የለኝም ሰላም የለኝም እንዴ እሺ ይኸውልሽ አስፈላጊ ከሆነ ቸሊናዬ የለቅሶ ምን እንሰራለን የሚያለቅሱ እናላቅሳለን ግን ደግሞ የለቅሷ ክፍያዋ ትንሽ ለየት ትላለች ምን ነው ለየት የሚለው ይኸውልሽ ለቅሶ ንፍጥ አለውና የሌለው በሚል ለሁለት ፓኬጅ ከፍለናል መቼም ጨዋታ አልቅብህማ አይ ቸሊናዬ አሁን ይሄን ጨዋታ አልሽው ታዲያ ምን ደበረ እንዴ እና ደስ ሊለኝ ነው አሻንት ከዛለ በባለ የሞላውን ንፍጥ መድፋት ልክ ስደፋለ አንድ ግብድያ መኪና መጣና ንፍጡ ላይ መውጣት ከዛ እንዲህ እላይ ሰማይ ደርሶ ፍርጥ አላለለም ተከሰከሰ ነው የምልህ ቆይ አንተ ልጅ ችግር ከኔ ነው ወይስ ከቃጁ ደበረ አዎ ደብሮኛል ከደበረ አይቀር አንድ ነገር ልጨምርልህ ባይገርምህ ንፍጣ ከብዛቱ የተነሳ ከንፈሯን ነክቷታል ወደፊት ትስሟል አሁን ሳስጠላኝ ዝግት ነው ያረከኝ ዝግት ማለት ነው አስቀያሚ ቀልዱ ሁሉ ጭምልቅልቅ አለ ሽኔም ሊሆን ይችላል ማን ይለስ ኧረ ትውልዱ ልጆ መድኃኒዓለም ስንቱን አሰማህ ወይ አይታየኝ አይኔ ነው በቃ ኧረ በስመ አብ ይሄማ ትልቅ ደረጃ መድረስ ያለበት ትልቅ ደረጃ እሺ አሁን ደሞዝ ገና ነው አታቃቂኝ ልኑርበት በጎይታ አለች አንቺ ሴትዮ ምን ጉድ ነው ምን ፈተና ነው የገባው ጎይታ ይሄ እያየህ ነው ተመልከት እንጂ ጭንቀቴ በዚህ በኩል ተማሪ አቃጥለኝ በዚህ በኩል ያ በቃሪ የተባለ ተባይ እንደ መዝገብ ተጣብቆ ያለኔ አይሆንለት እኛ እያወራን አይደል እንዴ ጭራሽ ስልክ ታወራለህ ምን ተዘበኛ ለምን አሰማንም በእናትህ አንቺ ወይኔ አባት ምን ነው እስኪ አሁን እስከፋኝ እንዴ ይኸው የኔ አባት ሳልባል ሁለት ፀጉር ለወጣ ነው ሁሉም እኮ ይጠጉኛል የሚገርምሽ ይቀርቡኛል ከዛ ደግሞ እንደ ሸንኩራ መጠጥ አድርገው ከጣሉኝ በኋላ አይነን ላፈር ይሉኛል ይሄ ነው ብቻ ልታለቅስ ባልሆነ አላለቅስም ቸሊና አላለቅስም ከዚህ በኋላ የማለቅሰው በክፍያ ብቻ ለማንኛውም ያመጣው ሀሳብ በጣም ተስማምቶኛል ግን ቾምቤ ከሌለ አይሰራው አይ ቾምቤ ነይ በቃ ሄደን እናናገር የት ነው ያለው የት ይሄዳል እዛ አንድ ድንጋይ አለች የተነቀሰባት እዛ ቁጭ ብሎ ነው የሚውለው ነይ
ምንሽ ብቻሽን ሆነሻል። ደግሞ ከርቀትሽ ፈገግ እያልሽ ነበር። ፈገግ እያልኩ ነበር እንዴ? አዎ። አይገርምም? አልታወቀኝም ነበር። አሁን እሱን ተይውና ምን እያሰብሽ እንዳለ ንገሪኝ። አልነግርህም። ለምን? መናገር ስለሌለብኝ። አንቺ ልጅ ግን ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። እኔ ግን ምንም ነገር ስራሽ እያማረኝ አይደለም ሴት። ለምን? ቅድም የሆነ ቴክስት አላከልኛለሽ፣ ከዛን አንብበሽው ሳች። ታዲያ ምን ችግር አለ? እየሳኩት እኮ ቴክስቱ ያስቅ ስለነበረ። ይኸውልሽ እኔ ችግሬ ከቴክስቱ አይደለም። እና ከማን ነው? ቴክስቱን እየላከ ያለው ሰው ማን ነው? ናታን። አልነግርህም። ለምን? እንዴ ስለማያገባ። ቆይ ግን እኔና አንቺ ከመጀመሩ ነው አያገባም መባባል የጀመረ? መሲ ናታን እኮ ነኝ ወንድምሽ። አውቃለሁ። አንዳንዴ ደግሞ የማትናገራቸው የራሴ የምትላቸው ሚስጥሮች ይኖራሉ። አሁን ስልክሽ ስጪ። ለምን? ቴክስቱን ማን እንደላከልሽ ማወቅ ፈልጋለሁ። አዝናለሁ ናታን፣ ይሄን በፍጹም ማድረግ አልችልም። ስልኩስ? አትልፋ፣ ክላስ ወርሰ ውስጥ ነው ያለው። መሲ ግን ይሄን እያስደበርሽ ነው። አይደብረሽ? እኔ ሰብራችሁ ይሉሽ እኔ ምን አስቀጀት እመጣለሁ። አታስቢ የኔ ልጅ፣ አንቺ ብቻ በፍጥነት ነይ። እኔማ አለሁ። እሺ መጣሁ። እንዴት ነህ? ምን አባ ፈልገህ መጣህ? አንተ ነው አለ ያመጣህ። ከዚህ ሂድ። እሺ እሄዳለሁ። ከዛ በፊት ግን ያልኩህን አደረግህ? አዎ የተስማማናቸውን ነገሮች ሁሉ እያደረግኩ ነው። እና ደግሞ ሰብለም አጠገቤ እንዳደርስ ነግሬያታለሁ። አንተም ግን ተሳስታ አጠገቧ መድረስ አትችልም። አዎ አልደርስም። ጎበዝ ልጅ። ግን እሷም ከዚህ በኋላ ምንም አይነት ምክንያት እየፈለገች እንድመጣብኝ አልፈልግም። ስለዚህ ያዛት። ምን አይነት ምክንያት ፈጥራ ልትመጣ ትችላለች? ምናልባት ተሻለ ወይ ብላ። አታስብ፣ አትመጣም። እንደዛም ከሆነ ለእኔም እረፍት ነው። አይ ቲንክ መታከሚያ ገንዘብ ያስፈልጋል። ልትሰጠኝ ነው? አዎ ልሰጥ ነው። አልፈልግም። ለምን? ምክንያቱም ተደባድበን አንተ ሰብሬን ቢሆን ኖሮ ልቀበለ ይችል ነበር። ግን አንተ ስላላደረገው አልቀበለም። ቢሆንም ግን ግድ የለም። ምንድን ነው በዚህ ልክ የተቆረቆርክልኝ? አንተ ነህ የደበደብኩት። ድሮም ድሀ ሲያዝኑለት አይወድም። ድሀ በጣም አሪፍ። ጭራሽ ብለሽ እኔን ዘበኛ እና ምንድን ነው ባጅ ቤት ሙድ ያሽ ነው። በሾርኒ ጠቅ ስታረቂኝ የማይገባኝ መሰለሽ? አንተ ሰውዬ ስለምን ሾርኒ ነው የምታወራው? እዚህ ለራሴ በጭንቀት ዘፈነደው። በህግ እኔ ተናግሬ ያለው በኋላ ለምን አትረዳንም? አንቺ ደግሞ አፍሽ ማር ነው። በእናትሽ ልትሸውጅኝ አምርሻ። ምንድን ነው የምትሸውድ? በቆይታ የዘንድሮ ተማሪ ችግር ገጠመን ብላችሁ የምትሄዱበት ማናቅ መስሎሻል? የት ነው የምንሄደው? እባክሽ ተይ። እሱ ለማያውቃችሁ ተናገሪ። ስንት ጉድ ነው የምናውቀው። እናውቃለን፣ ብንናገር እናልቃለን ብለህ ነው ዝም ያልነው። አንተ ሰውዬ ግን ምን አለ እሺ ብለህ ብትረዳ? አልረዳም አልኩ እኮ። ምን ትሆኚ? ለምን ትሰሚያለሽ ሴትዮ? እዚህ ግቢ ሲቀጠር የፈረምኩት አንቀጽ 14 ቁጥር 4 ሀሌታ ኋ ላይ ምን ይላል? ጭራሽ አንቀጽ ትናገራለህ? ለምን አትረዳንም? እኛ እኮ እያልን ያለነው ሴት ጓደኛችን ታሟለች፣ የእኛ እርዳታ ያስፈልጋታል። ስለዚህ ፈቃደልን እንውጣ እኮ ነው እያልን ያለው። አቤት መንቀርቀር! ያንቺ ደግሞ መንቀርቀርሽ ክፋቱ። ምን አለ አንቀጹ? እስክናገር ብትጠብቂኝ። እንግዲህ አንቀጹ ምን ይላል? አንድ ተማሪ ምንም ነገር ቢገጥመው ለመውጣት ከመምህሩ ወይንም ደግሞ ከስም ጠሪው የደብዳቤ ይዞ ካልመጣ መውጣት አይችልም ይላል። ገባሽ? እናማ ሄደሽ ከስም ጠሪሽ ደብዳቤ አጽፈሽ ይዘሽ ነይ እያልኩሽ ነው። እሺ እናንተ ስንል ከተቸር በቃሉ ይዘን እንመጣለን። አሁን ገና ወጥ ረገጥሽ። ሰምተሻል? ከዛ በቃሉ ከምትይው ሰውዬ ምንም ነገር አልቀበልም እኮ። ለምን? እሱና እኔ ጥለኞች ነን። ስለዚህ ከእሱ ምንም አልቀበልም። ታዲያ ምን አገባኝ? እቺ ሴትዮ አትሰማም እንዴ? ነገርኩሽ እኮ አልኩ። እኔ ከበቃሉ የመጣ ነገር አንድም ነገር እንኳን በእጄ በእንጨት እንደዚህ አለካው። አንተ ሰውዬ ቆይ ግን ያማሃል? ምንድን ነው ችግርህ? ምንም ችግር የለብኝም። ሰማኛለህ? ለአንተ ስንል ሄደን ከተቸር በቃሉ ጋር ይዘን እንመጣለን። እሺ በአንቺ ቤት ፎክረሽ ሞተሻል። አታውቂኝማ። በቃሉ ትላለች። እኔ በቃሉ የምፈራው መሰለሽ? እኔ ጋር መጥቶ ተርበድብዶ ነው የሚሄደው። አቃጥለው ሊደፉኝ ነው። ኧረ በቆይታ ይሄ የሆነ ሀገርኛ ዘፈን ነገር የለም? ትንሽ ዘና ማለት አለብኝ። በዚህ ጭንቀቴማ ልፈነዳ ነው። እዮ ግደና ባለፈ ደብዳቤ ጻፈችዋ ልጅ ለኔ ነው እያልክ ደረስን ስነፋ እንዲሁ ምን ስትጀነን አልነበር እንዴ? እና ለአንተ ነው
አሁንማ ተረጋገጠ። አልገባኝም። ሽሜ እኔም ከዚህ በፊት ብዙ ጊዜ ለመንገር ለማስረዳት ሞክሬ ነበር። ከእናንተ ለየት የሚያደርገኝ እኔ በቃሉ ግቢ ውስጥ ካሉ መምህራን የሚለየኝ መረጃ ማስረጃ የሚባሉ ነገሮችን ጠንቅቄ የማውቅ እንቁ መምህር ነኝ። የሆነ ነገር ስንቀሳቀስ በመረጃና በማስረጃ። ቆይ ለምን ግራ የምታጋባኝ? ኖ ሽሜ ኖ። እኔ መቼም ግራ እያጋባሁ አይደለም። መቼም ደግሞ ግራ የማጋባ ሰው ማለት ነው ግልጽና ታማኝ ለስራው ማች ሆኖ ሰው። ይሄ ሚሴጅ ምን ይላል? እንዳትገባ ከውስጥ ነው የሚታለው። ምንድን ነው ግራ ገባ? ይኸው ምንድን እንዳልገባው ድንግር ምንድን ነው ምናምን የምትለው ከቴክስቱ መጨረሻ ይላል አፍቃሪ መስ ይላል አይደል? ፕሮግራም ታጋባ። እሺ አየሁት፣ ግን እንዴት ሊሆን ይችላል? አንተ እኮ አታፍርም እኮ አይናውጣ እኮ ነው። መቼም ይሄም ቴክስት የገባው እኔ ጋር ነው ትላለህ። ጥርሴን ቆርጥሜ አልበላም አልጠጣም ብዬ መገዛው ስልኬ መቼም የኔ ነው ብላ አትለኝም አይደለ? ያንተ ዳንዶ ተከፍሏል አይደል? ግን በቂ እርግጠኛ ነኝ የተላከው በሷ ቁጥር ነው። እሺ ቀልደኛ ነው ማለት ነው። ቀልድ በጣም ያስቃል ማለት ነው። እኔ እኮ ዲግሪዬን ሳመጣው ዝም ብዬ ከተራ ለቃቅሜ ገዝቼ አይደለም ያመጣሁት። ገብቷል አይደለ? ስለ ቴክኖሎጂ ስለ አንዳንድ ነገሮች በጥንቃቄ አውቄ ተምሬ ከስንት ሺህ ሰው መሃል እንዲህ ተመርቄ በከባድ ማዕረግ የተመረኩ ሰው በጥሩ ኮለር አየሁት። እንደተማርኩት ነገር አነጻጽር ትክክለኛ የመሰረት ስልክ ቁጥር ነው አልኩ። ሰውዬ አይገባም እንዴ? ከሆነ ጥሩ። እሺ እኔ ከዚህ በፊትም ከአንዴ 2 3 4 5 ነግሬ ነበረ። ገብቷል? ያስቱካ ሙዚቃ የንግስቲቷ ሙዚቃ ፀይም ዘለግ ያለ መሳይ ምን ጨርሶ እያለኝ ስዘፍን ለአንተ አይደለም ብዬ ነበር። ደብዳቤ ጻፈው ለአንተ አይደለም ብዬ ነበር። አንተ ግን ድርቅ አልክ፣ እምቢ አልክ። አልገባኝም። ዘፈንና ደብዳቤ ደግሞ ምን ያገናኛቸዋል? ሽሜ እንዴ ምን ነካ? በደንብ ነው እንጂ የሚያገናኘው። እንዴ ምን ነው? ትምህርት ቤቱ ላይ ሁሉን መጥራት ትችላለህ። ከፈለክ ከአቶ ደሳሌ ጀምር። ፀይም ዘለግ ያለ ማን አለ? ማንም የለም። አንተ ደግሞ ፀይም እጠር ያለ ደብለል ያለ የሚባል ሙዚቃ አልወጣ። ያኔ ሲወጣ ደግሞ እንደዚህ እስቲ ለመፎካከር ካበቃ እንፎካከራለን። ገብቷል አይደል? እዚህ ግቢ ውስጥ አመንክም ጠላህም ፀይም ዘለግ ያለ በቅነት ያራዳ ልጅ ብቻ እመን። በቂ ግን ሁሌም ታስገርመኛለህ። እባክህ በኑሮ ተገረም። እኔ ምን የሚያስገርም በራስ ላይ ካትገረም ነው። የምር ግን በቂ እቺ አንድ ፍሬ ልጅ የሆነት ወዳ ቢሆን የምር ግን ደስተኛ ትሆናለህ? ኖ ዌይ ሽሜ፣ እኔ ግርም ያለኝ ያ አይደለም። እሺ ታዲያ ምንድን ነው? ሽሜ እኔ በባህሪ የማልወደው ከልጅነት ጀምሬ ከ5 ዓመቴ ጀምሬ ሽንፈት የሚባል ነገር በአይምሮዬ አልፈጠረብኝም። ፈጽሞ ነው የምልህ ፈጽሞ። አንተ ራስህ እንዴት እንደምታስታውቃል? አንተ ብቻ በግቡ ተፈቃሪ፣ አንተ ብቻ ተወዳጅ፣ ከአንተ ውጭ ማንም የለም። እኔ ደግሞ እሱን ነገር አልፈልገውም። እሱ ብቻ ነው እናማ መምህር ሽመልስ በግቢ ውስጥ አንተ ብቻ ተወዳጅ እንዳልሆንክ እኛም ተወዳጅ እኛም ተፈቃሪ እንደሆን አረጋግጠናል። እኔ የምለው የበታችነት ስሜት ይሰማል። ምን ማለት ነው? መልካም ቀን። ወዴት እኔ ስራ አለብኝ ማለት በቃሉ ስራ የለም። እኛ በምናስተምረው ደሞዝ ይገባልና ለማለት ነገር እንደዛ በቃ አንተ ከተማሪዎች ጋር ደብዳቤ ጽፍ። እኔ ስራ አለብኝ ሽሜ እንገናኛለን። ሁለት ቆይ እንዴት ነው አንተ ልጅ ምን ሆነህ ነው? ቆይ ምንድን ነው እንዲያደርገኝ? አዲስ ስራ ጀምሬያለሁ። ምን አይነት ስራ ጀመር? አሻንቲ ሞኖባድ። በማንኛውም ሲቹዌሽን ያሉ ሰዎችን እናዝናናለን፣ እንጽፋለን፣ እንገጥማለን፣ እናስለቅሳለን፣ እናላቅሳለን። ያሳካለ ጥሩ ነው። እና ያንተ ኬቱ ነው? አንተ ልጅ ምንድን ነው የምታወራው? የትኛው ይሁንልህ? የፍቅር ዘፈን፣ የመለየት ዘፈን ወይስ ደግሞ የትኛው? አሻንቲ በእናትህ አታዝገኝ ተወኝ። በቃ አታይም እንዴ ማሪ እያልኩ ስዘፍን? አሻንቲ አንድ ነገር ግን ማድረግ ትችላለህ። ምን ላድርግልህ? የፈለግከውን እዘዘኝ። ከዚህ ሰማይም ቢሆን ይሄን ደመና እንደ ዳቦ ቆርሳ አምጣልኝ ብትለኝም አመጣልሃለሁ። እሱን አይደለም እኔ የምፈልገው። እና ምንድን ነው? እስኪ ዝም በል። እሱን እንኳን አልችልም እኮ። ለምን? ድርጅቱ ይከስራል። አሻንቲ እንደውም አንድ ነገር ልንገርህ። ይኸው ዝገት ቤቱን የሰራው አንተ ጭንቅላት ላይ ነው። እሱ እንዳለ ሆኖ የባለፈውን ግጥም መቼም ቢሆን አረሳትም፣ ከአይምሮ አይወጣም። እንዴ የቷ? በይ ጨረስክ? እንደው ይሄንን ግጥም ስነግራት ቃጁ ምን እንዳለች? ምን አለች? ይኸውልህ ገና ስነግራት ስቅስቅ ብላ ነው ያለቀሰችው። ባይገርምህ እኔም አግዣታለሁ። እናስ ብትል ንፍጣ ራሱ እንደዚህ እኮ ሲወጣ ተጋግዘን ነው ያስወጣ ነው። አይገርምህም? ልክ ስታለቅስ እኔም እንባዬ መጣ። ከዛ ተያይዘን እየየ ብለን ማልቀስ ጀመርን። እሺ ከዛ ማጸዴ ጭዌ ነው። ከዛ ምን ቢሆን ጥሩ ነው? አትንገረኝ፣ አልሰማህም። በቃ እምቢ፣ አልሰማህም። ይኸውልህ ባሰማኝም እኔ እቀደዳለሁ። ከዛ ለቅሷ ተባብሶ አፍንጫ ሞላ። ከዛ እንዴት ትቆጣጠር? ከሩቅ ሳይሽ እኮ የሆነ ሀሳብ የገባች ነው። ምን ያሳስበኛል ብላ ነው? እንጃ ካለ ግን አትደብቅ ይሆን? ለምን ደብቃለሁ? አሁን ካለኝ አንተ ብቻ ነህ። ኦ ማይ ጋድ! ይሄንን ቃል እኮ ካንቺ ከሰማሁኝ ጊዜ ማለት የሆነ ሰሞን መሲና አለም ነበሩ ልብሽ የሚያወሩሽ። ልክ ነህ፣ እነሱ ነበሩ። ያው አሁን ግን ካንተ ውጭ ማን አለ የሚባለው በጣም ደስ ይላል። ጆኒ፣ ከዚህ በኋላ በምንም ነገር እንድች ብለህ ስጋት እንዳይገባክሽ። ማለት ያለኝ አንተ ብቻ ነህ። አንተን የሚያስከፋና የሚያሳዝን ነገር በፍጹም አላደርግም። ስለተረዳሽኝ ደግሞ አመሰግናለሁ።
ኤላዬ ወይ ከፈለክ እኔን መደገፍ ትችላለህ። እሺ በዚህ ልክ ማደካማ ታርጊ ደህና እሺ እኔ ልደገፍህ ትችያለሽ። ይገርማል። ይፋ ውጤት ማለት ነው። አልገባኝም። አታያቸውም እንዲህ በአደባባይ ፍቅራቸውን ሲገላለጹ አይደል? አይ ቲንክ ወደ ቤት መሄጃ ሰዓታችን ደርሷል። አዎ ደርሷል። በቃ ሂጅ ቦርሳችንን ላምጣ። እኔ ሂጅ ነው ግድ የለም ይሻላል። እሺ መጣሁ በቃ ጠብቀኝ። ኧረ መች ተረጋጊ። እሷ ስለመሆኗ እኮ ምንም ማረጋገጥ የለም። ብቻ ልትከራከርላት እንደ ነው። ይሄማ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም ዓለምን በደንብ ነው የማውቃት። እንደዚህ አይነቱን ተንኮል በፍጹም ልትሰራ አትችልም። መስሎሽ ነው? መርዝ የሆነች ልጅ ነች። ምንም ነገር ልታረግ ትችላለች። እሷ ልጠረጥርበት የቻልሽውን አንድ እንኳን ምክንያት ልትሰጪኝ ትችያለሽ? መድከም ስለማልፈልግ ምንም አለሽ እና እባክህ ነው ታምጪ። ቻው ሰብሊ። አሁንስ የዚህች ልጅ ጥላቻ ከልክ እያለፈ ነው። ሸንኮራ ይዞልሽ መጣ። ባለፈው ደግሞ መኪናውን ይዞ መጣ። እንደገና ቤት ድረስ እየመጣ ሰርፕራይዝ ያደርግሻል። የኔ እናት የቤቱን እንኳን ተይኝ። እሱን ካዩ በኋላ እስከ ዛሬ ድረስ ቤተሰቦች ሙድ እንዲያዙብኝ ሊሆን ይችላል። ግን ጄሪ ልጁ የሆነ ሮማንቲክ ነገር ነው። ኧረ ይቨን በእናትሽ በቃ በጣም አሽቀበጥሽለት። ዝም በይ በቃ። እጭ እንዴ በጣም አስጠበቃችሁ ነው ማለት እንዴ? እናንተን ጥበቃ እዚህ ስንት ሰዓት ሙሉ እንደተከተልኩ ብታዩ። ታዲያ ተከትለው ለብታደኛ ምን አገባን? የኔ ቆንጆ ጎዳብሻለሁ። ስክስ ማለት ይሄኔ ጭራሽ ትጎዳብኛል። አልቀረብህም ኮተታ። ለማንኛውም እሱን ተውትና ሰላም አትይኝም እንዴ ብዬ ሰላም አትይኝ። ሰላም ይረዳ ምን አለ ብታስሚ። አልቀረብህም። እሺ እሱ ሲያምር ይቀራል። ኧረ እባክሽ ጣጣ የለውም። ግን ደህና ናችሁ? አንተ እያለህ ምን ሰላም አለ? አልገባኝም። ያኔ ሰፈር ድረስ መጣ። ይኸው በቤተሰቤ ሁሉ ሙድ መያዝ አደረግህ። በእናትሽ ጄሪ አንድ መልዕክት አድርሽልኝ። ለማን? ለቤተሰቦችሽ ነው። እስከስ ምን ብዬ እስክታወቃችሁ ድረስ በጣም ናፍቃችሁኛል። እስካገኛችሁ ቸኩያለሁ በይልኝ እስኪ። ምን ደፈረህ ጅል? አየሽ ጄሪ የፈጣሪ ድንቅ ስራ። ምን አደረገ? በጣም እንደተነፋፈቀ ስላወቀ ሄቨንን በስልክ ሰበብ ገለል አደረገልን። ሰማለህ ኪሩ፣ ይሄ አማላይ ምናምን ሆነ ለመታየት የምትሞክረውን ነገር እዚህ ጋር ታቆማለህ። እሺ? ኧረ ጄሪ እያተሳሳች። እኔ በፍጹም አማላይ ለመሆን አልሞከርኩም። ለዛ ነው ታዲያ 10 ጊዜ መልክ እየሰራ የምትመጣው። እሱ እንኳን አንድ ፕሪንሲፕል ስላለኝ ነው። የምን ፕሪንሲፕል? የምትወዳትን ልጅ ልታገኛ ስትሄድ ጽድት ማለት አለብህ የሚል ፕሪንሲፕል ነው። ውይ ጸድተህ ሞተሃል። ምን ልትይ ነው? ይሄን እኮ ካልሲን ቢያንስ ቀርንቷል። ኧረ እባክሽ እንደው ላሳይሽ አታስቢ። ቅፍ ድግፍ አድርጌሽ የተማረገልሽ እሱ ጃማሪ ይቀራል። በቃ ለማንኛውም እንጫወት። ቻው ቻው። እሺ ቻው። በቃ ጄሪ አሁን እንሄድ እንችላለን። ይኸውልህ ኪሩ እሞላፈጣለሁ በልና ማለት ነው። ጠገን ነው ማለት እሺ። ክብርን ጠብቀኝ። እንዳትነካኝ። በስ በእናትሽ ተረጋጊ። ናታን ብረጋጋ እኮ ደስ ይለኛል። ይሄ ነገር ግን ምንም ሰላም እየሰጠኝ አይደለም። እየረበሸሽ እንዳለ እኮ ይገባኛል። ግን አንቺ እንደዚህ መሆን ምንም የሚፈጥረው ነገር የለም። እቺ ማርያምን ግን የእጇን ባልስጣት እኔ መቼ አይደለም። እሷም እኮ ነቱን ትችላለች። ናታን በእናትህ እንደዛ አትበለኝ። ምንድን ነው ስለዚህ ስትምታይ? ኧረ ምንም እንደዚህ ብሎ ይገባኝ። ሂድ በቃ እሺ። የት ቃጀን ታገኛታል? እሺ አንቺስ? እኔ ችግር የለም እንባይ በቃ ቢያንስ በስነ ስርዓት ባይበኝ እንጂ እቺ ዝም ብላለች። አይዜ በጣም
በጣም እኮ ነው የምታስገርሚው። እኔ የምልሽ ግን እንደዚህ ወክ አብረን ስናደርግ ምን እንደማስብ ታውቂያለሽ? ምንድን ነው? እንዲህ ነው ጋብቻ የሚለው የሰርግ ዘፈን። የሰርግ ዘፈን ያልከው? አዎ የሰርግ ዘፈን። ቆይ አንተ ልጅ ብቻ እኔ ስለማግባት እያሰብክ እንዳይሆን እንቅጥ አድርጌ ነው የማስበው። እሱ እያማረ ይቀራል። እሺ ለምን ሲባል ነው እያማረ የሚቀረው? አንተ ሰውዬ በጣም ምላስህን እያረዘምከው ነው። በጣም ሰብሰብ አድርገው። አይ ካልክ ግን ቀይ ካርድ ነው የምሰጥህ። በጣም አረዘምኩት እንዴ ጄሪ? በጣም ነው ያው ምን እንደገመድ ረዘመብህ እና ሰብሰብ አድርጋ ሚስት ለመቼ ነው? እሺ ታውቁት ኮተታ ጄሪዬ ትችዋለሁ ጄሪዬ። ሰርጉን ግን አይደለም ጄሪ። እሺ ቆይ አሁን ሰፈራችሁ ያለው ክሊኒክ ከሌለ የት ሄደው ነው የሚባለው? ምንም አልገባኝም። እንደዚህ ግራ ገባኝ። ሚኪ እያረጋሽ ግን ምን አለ ስልክ ቢያነሱ